የሸማች ማህበሩ ምርቶችን ከነጋዴዎች ይልቅ ቀጥታ ከአርሶ አደሩ ለመረከብ እየሰራ እንደሚገኝ አስታወቀ። በሰሜን ሸዋ ዞን የባሶና ወረና ወረዳ የመንግስት ሰራተኞች ሸማች ህብረት ስራ ማህበር ጤፍና ስንዴ ለማህበሩ አባላት እያከፋፈለ እንደሚገኝ አስታውቋል። የወረዳው ህብረት ስራ ማህበር ጽህፈት ቤት ኃላፊ አቶ ወንደሰን አስፋው እንደተናገሩት የሸማች ማህበሩ አባላት 1026 መድረሳቸውን ገልጸው ማህበሩ የኢንዱስትሪና የግብርና ምርቶችን በተመጣጣኝ ዋጋ በቅናሽና በ3 ወር የድቦ ክፍያ በማቅረብ የኑሮ ውድነትን እንዲረጋጋ ለማድረግ በርካታ ተግባራትን እያከናወነ የሚገኝ ቢሆንም ምርቶችን ከነጋዴዎች ይልቅ ከአርሶ አደሩ ቀጥታ በመረከብ ጥራት ያለውና በቅናሽ ዋጋ ለአባሉ ለማቅረብ እየሰራ እንደሚገኝ ገልጸዋል። በቀጣይም ማህበሩ ራሱን የቻለ የመሸጫ ቦታ እንዲኖረው ለማድረግ መታቀዱን ገልጸው የሸማች ማህበሩ ኮሚቴዎች ደከመኝ ሰለቸኝ ሳይሉ አባላቱን እያገለገሉ በመሆኑ ምስጋና ይገባቸዋል ብለዋል። ስራ ገበያ ማረጋጋት ላይ የወረዳው መጀመሪያ 15 ሚሊዮን በዚህ በ2018 በጀት ዓመት መድቦልናል። ይሄንን ደግሞ በደንብ ተገምግሞ አስተዳደር ምክር ቤት ወርዶልና ያንን ምንድነው የሚገዛው ቅድሚያ ምን ማድረግ አለብን የሚል ከአመራሩ ጋር ከሸማች ህብረት ስራ አመራር ጋር ተነጋግረን ለአባላቱ ተጠቃሚ የሚሆኑት ነገሮች ቅድሚያ ሰጥተን እንድናመጣ ነው። አንደኛ ምግብ ጤፍ ነው እንዲመጡ ተደረጉት። ከዛ ትስስር ደግሞ ከንግዱ ጋር እየተነጋገርን ስኳርና ዘይቶች ከድን አድርገን እነዛ በተመጣጣኝ ዋጋ የመንግስት ተመን አለ በዛ መሰረት እንዲመጣ አድርገናል። በሰፊው ግን የተሰራው የዳቦ ዱቄት መጥቷል፣ ጤፍ መጥቷል። በዚህ ላይ የሳላጋነን የመንግስት ሰራተኛውን ህይወት ታድጓል ማለት ይቻላል። በርካታ ለውጥ አምጥቷል። ጥሩ ስራ ተሰርቷል። የሚሰራው ቀለሊት ነው የሚሰሩት። ወርቅ ዳይም ሁሉ እየገቡ ኮሚቴዎቹ ታንኪ የሚባሉ ኮሚቴ ናቸው። ሰለቸ ደከመኝ ሳይሉ በተገቢው ኃላፊነታቸውን እየተወጡ ነው ያሉት። ይህን ቀጣይ አጠናክረን በሰፊው መስራት አለብን። ይህን ስናመጣ የተሻለ ጤፍ ማምጣት አለብን የሚል ሰርተን ከትስስር በመስራት ከነጋዴዎች ጋር ግፍት ያሉት ነጋዴዎች አሉ። እነሱን አድርገን 9300 ነው ያመጣነው አንዱን ኩንታል። በዛ አሁን በተመጣጣኝ ዋጋ 9700 ነው የምናሰራጨው። ይሄ በቂ ነው ወይ? ቀጣይ አስፍተን መስራት አለብን። በቂ አይደለም ግን አሁን እየተሰራ ያለ ነው። ይሄ ማረጋጋት ስራው ትኩረት ሰጥተን እየሰራንበት ነው ያለው። ባለሙያው ገብቶ እያገዛችሁ ነው ያለው። አንደኛ ሸማቹ ምንድነው ጎድሎ የሚለውን በደንብ እያየን እየሰራን ያለ ነው። አንደኛ ካፒታል ነው ጥረቱን ለማቃል የአባላት ማፍራት ስራ ነው በሰፊ ይሰራ ነው። አሁን የአባላት ቁጥራችን አሁን ከረንትሊ ያለው 1026 ደርሷል። ይሄ ጥሩ ነው። ስለዚህ የጣም የካፒታሉም እያደገ ነው። አሁን ኦዲት ስራ መርመረናል። ኦዲት ገብተው 3 ቀን በሞላ ውስጥ ሲመረመር ምንም አይነት የሀብት ጉለት አልተገኘበት። ጥሩ እንቅስቃሴ እንዳለ አይተናል። አሁን ይሄን ለማስፋት ቀጣይ የሰው ኃይል መሟላት አለበት። አንደኛ ስራ አስኪያጅ እንቀጥራለን። ንብረት ክፍል የለውም እሱንም እንቀጥራለን የሚል ከወረዳው ጋር ተነጋግረን የቤት ስራን ያዝ ነው። ሌላው መፈታትና መተት ያለበት ለዘላቂ ቋሚ ቢሮ ሊኖር ይገባል። የመሸጫ ቦታ አሁን ከአቅማችን በላይ ወረዳውም ሊያግዘን የሚፈታልን የመስሪያ ቦታ የመሸጫ ቦታ የላቸው። አንደኛ በተረጋገጠ ካርታና ፕላን ያለው መኖር አለበት። በርካታ ነገ ጠዋት እያደገ የሚሄድ ተቋም ነው። የሰፊ ተቋም ደግሞ መታገዝ አለበት። አሁን በጀቱ ጥሩ ነው፣ በገንዘብ ይትድግፋል ግን ዘላቂ ጥገኛ ሆኖ አይቀርም። ራሱን ችሎ እንዲሄድ የመስሪያ መሸጫ ቦታ ያስፈልገዋል። ጥሩ ቦታ ላይ ያን ጥያቄ እነሱን ጥያቄ አቀርበዋል። ለአደራይ መስሪያ ቤቱ ለህብረት ስራ አስፈጻሚ ጠይቀዋል አመራሮቹ። እኛም ደግሞ ለአስተዳደር ምክር ቤቱ ጥያቄውን እያቀረብን ነው። ቀጣይ ግን ይሄን በሰፊው ቢያግዙና ብንሰራ ጥሩ ነው የሚል እንትናለን። ከኛም እናስተሳስረው ሸማች ህብረት ስራው ከነጋዴ አውጥቶን ቀጥታ እናስተሳስረው ከአምራቹ ከአርሶ አደሩ ጋር ምርተን ይህን ሸማች ወደ ተሻለ ደረጃ ለማድረስ በቁርጠኝነት እየሰራን ያለ ነው። ቀጣይ ደግሞ በሰፊው አጋር አካላቶች አሉ። ንግድ ጽሕፈት ቤት አለ፣ ሌሎችም አጋር አካላት አሉ። ጸጥታም አለ፣ ፖሊስም አለ፣ ፍትህ አለ፣ አስተዳደር ጽሕፈት ቤት አለ፣ ግብርና አለ። እነኚህ ተቀናይተን ከሰራን የተሻለ ስራ መስራት እንችላለን የሚል ሀሳብ ነው ያለን። አሁን የተሰሩ ስራዎች አሁን የመንግስት ሰራተኛውን ህይወት የሚቀይር ቀጣይነት ደግሞ ከኑሮ ውድነቱ ላይ ጫናው እንዲነሳለት እየተደረገ እየተሰራ ያለው ጥሩ ነው። ነገ ተነገ ወዲያ ደግሞ አጠናክረን መቀጠል አለብን የሚል ነው በእኛ በኩል ያለው። የተሻለ እንቅስቃሴ ለውጥ ውስጥ ነው ያለው ሸማች ህብረት ስራው። በተለይ ኮሚቴው ላይ ምስጋና በሰጡልን በእናንተ በኩል ጥሩ ነው። ደከመኝ ሰለቸኝ ሳይሉ እሁድ ቅዳሜ እየገቡ የሚሰሩ ናቸው እየሰሩ ስለሆነ እነኛን ደግሞ በእናንተ በኩል እውቅና ሊሰጥልና
ብታነሳሱልን ጥሩ ነው። እኛም እየደገፍን ነው። አስተዳደር ምክር ቤቱ ታንኪ የሚባል ነው። የወረዳው ንግድና ገበያ ልማት ጽሕፈት ቤት የጥራጥሬ ግብይት ባለሙያና የሰብልና ኢንዱስትሪ ምርቶች ግብይት ቡድን ተወካይ አቶ ከበደ ካፕቲመር ማህበሩ እየሰራ ያለው የገበያ ማረጋጋት ስራ በማስቀጠል በርካታ ምርቶችን ለአባላቱም ሆነ ለጠቅላላ መንግስት ሰራተኞች በስፋት በተመጣጣኝ ዋጋ እንዲያቀርቡ ለማድረግ ጽሕፈት ቤቱ አስፈላጊውን ድጋፍ እያደረገ እንደሚገኝ ገልጸው የሚመለከታቸው አካላትም ድጋፍ እንዲያደርጉ ጥሪ አስተላልፈዋል። ሸማች ማህበር እስካሁን ባለው ሂደት ሸማች ማህበሩ በወረዳ አስተዳደር ምክር ቤት ወደ 15 ሚሊዮን ብር በጀት ተመድቦለታል። እስካሁን 10 ሚሊዮን ወደ ማህበሩ አካውንት ገቢ ሆኗል። የማህበሩ 2 ሚሊዮን ከ2 ሚሊዮን ብር በላይ የማህበሩ ካፒታል አለ። በዚህ ካፒታል እስካሁን ድረስ ጤፍ፣ የዳቦ ዱቄት፣ ዘይት እና ሳሙና ምርቶችን ስንዴም አስገብቶ ለሸማች በወረዳችን ላሉ የሸማች ማህበር አባላት ተጠቃሚ ማድረግ ችሏል። እንዲሁም እኛ ከአጠቃላይ ከዚህ ውጭም በህዳሴ መኮረኒ፣ የዳቦ ዱቄት፣ ፓስታ፣ መኮረኒ፣ ሩዝ የሰራተኛው እንዲጠቀም እንሰራለን። እንዲሁም ከአንድነት 06 ሸማች የጤፍ ምርቶችና ማሽላ እነዚህን ከኢገልድ ኢትዮጵያ ኢንዱስትሪና ግብአት ምርቶች ልማት ድርጅትን ዘይት የኢንዱስትሪ ምርቶችን አጠቃላይ ሸማች ማህበሩና የተለያዩ ጅምላ ነጋዴዎች እየተረከቡ ሸማች ማህበሩ እንዲሁም ከሴክተር መስሪያ ቤታችንም እድር አለ። በዛም በእድር በጀት ጭምር በዱቤ እያመጣን በየ3 ወሩ ለሰራተኞች በ3 ወር ክፍያ ሸማች ማህበር እየተጠቀመ ነው። ከጅምላ ነጋዴዎች የጥራጥሬ ምርቶችን በማስተሳሰር የወረዳ ሰራተኛ በቀጥታ ግዢ እንዲጠቀም ተደርጓል። እንዲሁም ከጅምላ ነጋዴ ሽንኩርት ወደ 254 ኩንታል የሚሆን ለበዓል በማቅረብ ሰራተኛ በቀጥታ ግዢ ከነፃ ገበያው በተሻለ ዋጋ አቅርበን ተጠቃሚ እንዲሆን ተደርጓል። በአጠቃላይ ከሁሉም እንደዚህ ኑሮን ከሚያረጋጉ ተቋማት አኳያ አጠቃላይ የሰብል ምርት ወደ 1959.5 ኩንታል አካባቢ፣ የኢንዱስትሪ ምርቶችን ደግሞ 734.26 ኩንታል ሰራተኛው ተጠቃሚ መሆን ችሏል። ከዚህም ከነፃ ገበያ ስናነጻጽረው ከ2 ሚሊዮን ብር በላይ ሰራተኛው ማዳን ተችሏል። በቀጣይም እነዚህን የግብርናና ኢንዱስትሪ ምርቶችን የሚገኙበትን በትኩረት በመስራት ሰራተኛውን ተጠቃሚ ለማድረግ ጠንክረን እንሰራለን የሚል ሀሳብ ነው። በቀጣይ ወረዳውም እየቀረው 5 ሚሊዮን ብር አለ። ይህን 5 ሚሊዮን ብር ወደ ማህበሩ ገቢ እንዲያደርግና ከዚህ የበለጠ ምርቶች ገብተው በየ3 ወሩ ሰራተኛው እንዲጠቀም አበክረን እንሰራለን የሚል ሀሳብ ነው። አመሰግናለሁ። የማህበሩ አባል የሆኑት ወይዘሮ ሊዲያ ስራት፣ አቶ ተክሌ ወረደና ወይዘሮ ብርሃን ስነ ፀሐይ በሰጡት አስተያየት ማህበሩ ለወረዳው መንግስት ሰራተኞችም ሆነ ለማህበሩ አባላት የኑሮ ውድነቱ እንዲረጋጋ ለማድረግ የተለያዩ ምርቶችን በቅናሽ ዋጋና በ3 ወር የዱቤ ክፍያ በማቅረብ ተጠቃሚ እያደረገ የሚገኝ መሆኑን ገልጸው ለቀጣይ ምርቶችን በብዛት እንዲቀርቡ የወረዳው አስተዳደርም ሆነ አጋር አካላት ድጋፍ እንዲያደርጉ ጥሪ ያስተላለፉ ሲሆን ለማህበሩ ኮሚቴዎችም ምስጋናቸውን አቅርበዋል። እና የዚህ ሸማች ማህበር አባል እና በአባልነት ውስጥ እኔም የተገለገልኩት እስካሁን ድረስ ሁሉም ነገሮች በሚመጣ ነገሮች የሚያመጡት እስካሁን ድረስ ጤፍ፣ ስንዴም ተጀምሯል። ስንዴ በፊት ነበረ። የዳቦ ዱቄት፣ ዘይት፣ ሳሙና እነዚህ በቋሚነት የሚመጡ ናቸው እና አቅርቦቱም ጥሩ ነው። ለሚቀጥለው ገበያውንም ለማረጋጋት የሚያደርጉት ነገር ጥሩ ነው። ሲቀጥል ዋጋው ራሱ በጣም ልዩነት አለው ገበያ ላይ ከሚሸጠው ማለት ነው። በቅናሽ እዚህ እየመጣለን ያለው ማለት ነው እና ሁሉንም እኔ ደግሞ ሁሉንም ግብአት ተጠቃሚ እስካሁን ድረስ እና ያገኘሁትን ጥቅም ቢያንስ እኔ ብቻዬን ቤት ማስተዳደር እኔ ብቻዬን ነው። የልጆች እናት ነኝ። ለእኔ በጣም ሁሉም በተሻለ ሁኔታ እንደኔ የሚጠቅሙ ቤት ኪራይ ክፍያ እንደገና የልጆች አለ እሱም ሁሉ የማድረግ አቅሙ ያንሰኝ ነበር እና ግን አሁን በዚህ ሰራተኛ በሸማች ማህበሩ በ3 ወር ክፍያ ስለሆነ ሁሉንም እንትን ብዬ ቤቴን በተሟላ ሁኔታ አስተዳድራለሁ ማለት ነው እና ያገኘሁት ጥቅም ይሄ ነው እና ቀጣይም አሁን መምጣት ያለበት ግብአቶች ለሌላው የቀሩት ግብአቶችም ቢያመጡልን
በዚህ በሸማች ማህበሩ ጥሩ ነው ያለ ያው እነሱም ስለሚያውቁት እንደ ፓስታ፣ መኮረኒ የመሳሰሉት ነገሮችንም ሊያመጡልን እና ጥሩ ነው ያለው የወቅቱን ገበያ የማረጋጋት አቅማቸው መልካም ነው። ለዚህ ለመንግስት ሰራተኛ የሸማች ማህበር በጣም ጥሩ አስተዋጽኦ እያደረገ ነው እና ሁሉም አብዛኛው ተጠቃሚ ነው። አሁን ደግሞ ተጠቃሚ ያልሆኑት የዚህ ሸማች ማህበር ላይ ተጠቃሚ ያልሆኑት ሆኖ ሁሉም ቢጠቀም ሁሉም የመንግስት ሰራተኛ ማለት ነው ወረዳው ሰራተኛ ሁሉም ሆኖ ቢጠቀም ጥሩ ነው ያስባለሁ። ያልገቡትም በእርግጥ አሁን እንደ አዲስ እየገቡ እያሉ ነው። እንደ አዲስ ይህን ሲያዩት የሚሰጠውን ነገር የአገልግሎቱን አንጻር የዋጋውንም እያነጻጸሩ ሲያዩት ቆንጆ ነው። በዛ ላይ በ3 ወር ክፍያ ነው የሚወስዱት እና ከገቢያችን አንጻር በጣም በጥሩ ሁኔታ ኑሯችንን ማስተዳደር እንችላለን ማለት ነው እና በተረፈ ይህ ነው ያለኝ አስተያየት። የዚህ ማህበር አባል ከሆንኩ ከ4 ዓመት በላይ የማህበሩ አባል ሆኜ ስጠቀም ቆይቻለሁ። እንግዲህ ማህበር ከተመሰረተ ጀምሮ በጣም ብዙ ነገሮችን እያገዘ ነው። እንደ ሲቪል ሰርቫንት ማህበሩ በተለይ ጤፍ፣ ስኳር፣ ዘይት እነዚህ ነገሮች በማምጣት በድጎማ ያው ከውጭ ካለው ትንሽ ቀነስ ባለ ዋጋ እየተሸጠልን ያለው ይህም በ3 ጊዜ ክፍያ ነው እየተሸጠልን ያለው። የማህበሩ ኮሚቴዎች ይህንን አጠቃላይ እኛን ለመጥቀም ጠዋት፣ ቀን፣ ማታ ሳይሉ ሁልጊዜ እየተሰበሰቡ ጊዜያቸውን መስዋዕት አድርገው ከፍተኛ የሆነ እገዛ እያደረጉልን ነው ያሉት። በአሁኑ ሰዓት እንትኑም የገበያና የኑሮ ውድነቱን እንዳጠቃላይ ስናየው ማህበሩ በከፍተኛ ሁኔታ እያረጋገጠ ያለበት ሁኔታ ነው ያለው። ይሄ ማህበር በዚህ ደረጃ ቢያመጡ ኖሮ የውጭ ገበያውን አሁን ስናየው ከቀን ቀን እየጨመረ ያለበት ሁኔታ ነው ያለው። አሁን ጤፍን እንኳን ብናይ ዘይትንም አሁንም ማንሳት እንችላለን። በውጭ በከፍተኛ ደረጃ ነው እየተሸጠ ያለው። እዚህ ግን በቅናሽ ዋጋ እየተሸጠልንና አጠቃላይ መንግስት ሰራተኛው በዚህ ደረጃ እየተጠቀመ ያለበት ሁኔታ ነው ያለው እንደ ጥቅል ማለት ነው። እዚህ በቀጣይ ቢስተካከል ይሻላል ብዬ የማስበው ማህበሩ ሌሎች ግብአቶችን ለማምጣት የበጀት እጥረት ያለበት ይመስለኛል። ይህን የበጀት እጥረት ደግሞ የወረዳው መንግስት ቢያግዘው ከዚህም በበለጠ ሌሎች ግብአቶችን እያመጣ በተለይ አሁን በርበሬ መጠቀም እንፈልግ ነበር። ሲቪል ሰርቫንቱ ብዙ ጊዜ ይጠይቃል፣ ስቲል አልመጣም። ስለዚህ ግብአት የበጀት እጥረት ከሆነ ወረዳው ይሄንን እንዲያግዛቸውና ኮሚቴው በፍጥነት ይሄንን ሌሎች ግብአቶችንም ጭምር እያመጣ ልክ ጤፍ፣ ዘይት፣ ሌሎችንም ግብአቶች ስኳር እንደሚያመጣልን ሁሉ የቀሩትንም ግብአቶች ቢያመጣልን፣ ሳሙናም ሌሎችንም ግብአቶች እንዲያመጡልን ነው የምንጠይቀው ማለት ነው እንደ መንግስት ሰራተኛ። እዚህ ማስተላለፈው መልእክት ኮሚቴው አሁን በያዘበት መንገድ አሁንም ተጠናክሮ ቢቀጥል። እንግዲህ መንግስት ሰራተኛ ደሞዝ ይታወቃል። በአንድ ጊዜ መግዛት አቅም የለንም። ይሄንን ታሳቢ ተደርጎ ሌሎቹንም ግብአቶች እንዲያመጡልንና አሁንም ቀሩ የሚባሉ ነገሮችን ካሉ የወረዳው መንግስት በመጠየቅ የበጀት ድጋፍ በመጠየቅ ስፖንሰር በማፈላለግ ሌሎች ግብአቶችን ጭምር እንዲያመጡልንና እዚህ በተለይ ሰልፍ የመብላላት ነገሮች እየታዩ ነው። አሁን ላይ የሰው ኃይል እጥረት ካለ ይሄ ይፈታልን የሚል መልዕክት ማስተላለፍ የማህበሩ አባል ነው። ማህበሩ ጥሩ ስራ ነው እየሰራ ያለው። እንደ ባሶና ወረዳ ጽሕፈት ቤት ጥሩ ስራ ነው እየሰራ ያለው። ወረዳውም ደግሞ ለማህበሩ ጥሩ ነገር እየሰራለት ነው ያለው። ለምን ወረዳው በያዘው ገንዘብ እየተንቀሳቀሰ ነው ማህበሩ ያለው። ጥሩ ነገር ነው ያለው። መንግስት ሰራተኛው በ3 ክፍያ በቅናሽ ብዙ ነገሮችን እየወሰድን ያለ ነው። ይህ ብቻ አይደለም፣ ደግሞ የተመረጡ ሰዎች በተለይ እነዚህ ኮሚቴዎች ያለምንም ክፍያ በራሳቸው ስልክ እየደወሉ በራሳቸው ወጪ እየሆኑ ልክ እንደ ራሳቸው ስራ ትኩረት ሰጥተው ገበያውን ለማረጋጋት ተሯሩጠው ገዝተው ባሶ ላይ ጭምሬ ድረስ ግፍት ድረስ ጤፉን በተመለከተ በርበሬን በተመለከተ ደግሞ እዛው በርበሬ ያለበት ቦታ ድረስ እየተደዋወሉ በራሳቸው ወጪ ስልክ እንኳን መንግስት የሚላቸው ነገር የለም። እንደ ራሳቸው ስራ ትኩረት ሰጥተው በተለይ ተመራጮች በአሁኑ ሰዓት ያሉት በጣም ሊደነቁ ሊበረታቱ የሚገቡ ናቸው። እንደ ራሳቸው አድርገው ሰርተው ለመንግስት ሰራተኛ በ3 ክፍያ እያከፋፈሉ ነው። ዘይት፣ ሳሙና፣ እነዚህ ጤፍ፣ በርበሬ ምንም የሚቀረን ነገር የለም። ጥሩ ነገር ነው ብዬ ነው የምለው። የሚበረታታ ነው፣ ይቀጥል ብዬ ነው።
ወረዳው ግን ያለውን ሀብት አሁንም ትኩረት አድርጎ ለማህበሩ እንዲያይ ሸማቾች ደግሞ ትርፍ እንትን ላይ ደግሞ ሸማቹ ሲኖረው ገንዘብ ተቀማጭ አድርጎ ሪዘርቭ ሆኖ ቀድሞ የመግዛቱ ባህሪ ቢለመድ አንዳንድ ነገሮች በወቅቱ ቢገዙ ለኛም ይጠቅመናል። ለምን መኮረኒ ሳይቀር ፓስታ ሳይቀር ነው ሁሉን ነገር የሚገዛውና እንደባሱ መንግስት ሰራተኛው በጣም ተጠቃሚ ነው ብዬ ነው ምለው። በተለይ ደግሞ እነዚህ የሚሸጡ ሰዎች ምንም የሚከፈላቸው ነገር የለም። በጣም የሚበረታቱ ትኩረት ሰጥተው የሚሰሩ ገንዘብ እንኳን ሳያድር ባንክ እያስገቡ ጥንቃቄያቸው በጣም እርስ በርሳቸው ተናበው ከስራቸው ጎን ለጎን ስራቸውን የቢሮ ስራቸውን ሳይጎዱ ትኩረት ሰጥተው የሚሰሩ ሰዎች ናቸው፣ የሚበረታቱ ናቸው ብዬ ነው ምለው። ወረዳው ግን አቅም ካለው ገንዘብን ለቀቅ እያደረገላቸው ቀድሞ ይሰሩ እንዲህ አይነቱን ልጁን ቢያመጡ ብዬ ነው ምለው። እጅግ በጣም ጥሩ ነው ለመንግስት ሰራተኛ። በዚህም ለማህበሩ አባላት በ3 ወር የዱቤ ክፍያ ነጭ ጤፍ 9700፣ ቀይ ጤፍ 8300፣ ለአንድ አባል 50 ኪሎ፣ ስንዴ ኩንታል 7000፣ ለአንድ አባል 25 ኪሎ እየተከፋፈለ እንደሚገኝ ተገልጿል። ዘገባው የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ነው።